ክብር የሚገባት ሰው ብትሆንማ እንደዚህ አይነት ጸያፍ ቃል ካንደበቷ አይወጣም ነበር። ለማንኛውም ይኸውልሽ እኔ በገንዘብ የምትገዛኝ አሸንጉሊቷ አይደለሁም። እሺ ንገሪያት። ሪች ጠንከር በይ። ይህን አጋጣሚ ተጠቀሚበት። በፍቅር ለምነሽው አልገባው ካለ ምን ማድረግ እንደምትችል ያሳየው። ቆይ የኔስ ፍቅር ጊዜ ልንሰጣቸውም አይገባም። አሁን ላይ እነሱን ለማለየት መሞከር በጣም ትልቅ ጭካኔ ነው። የቱ ጋር ነው ጭካኔ? ከአንድ መናጢ ነጥዬ ኑሮህን ላሳምር ማለቴ ነው ጭካኔ? አንተ ያማል እንዴ? እንዴት ቆይ ከሷ ጋር ትመጣለህ? እና ምን ላድርግ? ይኸውልህ ቤላ አንተ ያልገባ ነገር አለ። ምንድን ያልገባኝ ፊራ? ቆይ አንተ የምታውቀው እኔ የማላውቀው ነገር ምንድን ነው? ኧረ ቀስ ምነው ፍቅራችን በአደባባይ ካልታያላችሁ? እንደዛም ሆኖ እስኪ በታው ማለት ለምን ነው መብሰልሰል በጸጸት የእግር እሳት ሆኖ መኖርህ ሀክም ወይ መጉደልህ አመመኝ። ሪች አቤት። በኋላ አስቸግርሽ? እሺ መጣሁ። ሪች ጠንከር በይ። ይህን አጋጣሚ ተጠቀሚበት። በፍቅር ለምነሽው አልገባው ካለ ምን ማድረግ እንደምትችል ያሳየው። እስከ መቼ ነው የምትለማመጪው? ለአመታት የደከምሽለት ፍቅርሽ ዛሬ መቋጫ በጅለት። ተነሽ ሪች። እስኪ ከዚህ በኋላ ትደግሞ እንደሆነ እንታያለን። ሄሎ። እሺ ጎረምሳው እንዴት ነህ? አለው አቤላ ጋር እኮ ስደውልለት ስልክ አናነሳለኝ። ደግሞ ትንሽ አሞኛል እያለኝ ነበር። አዎ ሳይብስበት አይቀርም። ተኝቷል ቤት ና። እሺ በቃ መጣሁ። እንግዲህ እስካሁን አብሬው ነበርኩ። አሁን ደግሞ ተራ አንቺ ነው። በይ እሺ ጆ። እሺ
አንተ ምን ሆነህ ነው? ቅድም ቆይ ስትወሪ ሰላም አልነበርክም? ኧረ በእናትህ ምንድን ነው የሆንኩት? ቆይ ማን ነው ወደዚህ ያመጣኝ? ሪችስ? ስለምን ሪች ነው የምትወራው? ሪች እኮ የለችም። ኧረ አለች። ቅድም ሻይ አፍልታልኝ ነበር። አባቴ ተነስ፣ በቃ እሺ። ለማንኛውም ተነስ። እሺ ፌስቡክ አቤል በዚህ ሰዓት አይደለም ፍቅረኛ ባለትዳር ብትሆን እንኳን ና ባልኩ ሰዓት ከጎኔ ትገኛለህ። በቃሽ። ገና ለገና ቤቷ ስለፈረሰ ፊት እንድነሳት ፈልገሽ ከሆነ መቼም አላረገው። ለቤትሽ ከሆነ እኔ ላንተ አስቤ እንጂ ሌላ ነገር ፈልጌ እንዳልሆነ ጠንቅቀህ ታውቃለህ። ካወቅሽ ምርጫዬን አክብሪልኛ። እንዴ ቆይ ትንሽ እንኳን አታሳዝንሽም? ማንም የላትም እኮ። በዛ ላይ ቤቷ መፍረሱን ከሰው ስትሰማ ምን እንደሚፈጠር አላውቅም። ቆይ የኔ ጓደኞች አሜሪካና ካናዳ ልውሰድህ ያሉ ምንድነው ከአረብ ሀገር ሴት ጋር ያጣበቀ? አዎ የአረብ ሀገር ሴት ናት። የራሷን ስሜትና ፍላጎት ዋጥ አድርጋ በዙሪያ ላሉና ለምትወዳቸው ሰዎች ደስታ ስትል ራሷን በቁም የገደለች ጀግና ሴት ናት። እሺ በቃ የምርሽን ነው? ለመሆኑ ፍላይቷ መቼ ነው? ዛሬ ማታ ትመጣለች። ጥሩ። ክፍሉን ሰራተኛዋ እንድታጸዳ እነግራታለሁ። ሌላ የምትፈልገው ነገር አለ? አዎ ፍቃድሽ ከሆነ ደስተኛ ሆኜ ልጠብቃት ነው ፈልገው። ካላስቸገርኩሽ ትንሽ ገንዘብ ፈልጋለሁ። ሪቾ ጋር ብር ስላለ ሂድና ከሷ ጋር ወሰድ። ኧረ በእናትሽ እኔ እሷ ልጅ ጋር መሄድ እንደማልፈልግ እያወቅሽ። እንግዲህ ምርጫው አንተ ነው። እሺ ወይዘሪት ሪች እንዴት ነሽ? ወንድምሽን ድረሽልኝ ወይዘሮ አድርጊኝ ብትባይ እምቢ አልሽ። እንዴት ነሽ? ለማንኛውም ልኬዋለሁ፣ ይመጣል። ከቻልሽ ጥለፊና አስቀሪው። የምርሽ ነው? እሻለሽ? እንዴት እሻለሽ? ቆይ ካሽ ብር እሷ ጋር አለ ብዬው ነው። እድሉን ተጠቀሚበት፣ እኔ እንዳትጨቀጭቂኝ። በቃ እሺ። አንተ በሰላም ነው እንደዚህ ጠፋው? በሰላም ነው። ምንድነው? ቆይ ፊትህ ራሱ ልክ አይደለም፣ ደብዝዛ። ቺኳ ሰላም አይደለችም? ለጊዜው ሰላም ነች፣ ግን ምን እንደማደርግ ጨንቆኛል። ልትመጣ ነው ማለት? ቆይ ያመጣነው ሀሳብ ምንም አልሰራም ማለት ነው? ቆይ ሲስተር እምቢ አለች? እሱማ ተስማምታለች፣ ግን ምን መሰለ ፍቅር ቤት እንደምቀበላት ነው የምታውቀው። አሁን ምን ብዬ ሲስተር ጋር እንደማቆያት አላውቅም። እንዴ አንተ ምን ሆነህ ነው እንዴ? በቃ እሷ ደህና ትሁን እንጂ ሌላው ነገር እኮ እንዳለ ይደርሳል። ምክርና ቡጢ ለሰጩ ቀላል ነው ሲባል አልሰማህም አባቢ? ምንድነው? ቆይ አታነሳውም እንዴ? ሲስተር የሆነ እቃ ተቀበል ብላኝ ነበር፣ ጓደኛዋ ነች። እንዴ ቆይ ሪች እስካሁን ድረስ አልሄደች? ሄሎ የት ነሽ? እሺ መጣ እና ፊራ ለምን አብረን አንሄድ? እየጠበቀችኝ ነው። አንተ ሄዶ ወደዛ በእናትህ። እንዴ ቆይ እኔ ሂጅ ምን ልላት ነው? ይልቁንስ ቶሎ ደርሰናና ማለት ነው የማወራ ጉዳይ አለ። ቢስ በቃ እሺ እንሂድ። እሺ ነሽ ደህና ነኝ። አቤሉ ግን ምነው ጊዜ እየሰጠኸኝ አይደለም? ምናልባት ለአንቺ ጊዜ መስጠት እንዳለብኝ አላመንኩበትም ይሆናል። ቆይ ለምን እንደዚህ ታስባለህ አቤሉ? እኔ እንዳትጨርሽ ሪቾ፣ ደጋግሜ ነግሬሻለሁ አይደለ? በቃ እኔ በጣም ወዳት ፍቅረኛ አለች። ከዚህ በላይ እኔ ላይ ጊዜሽን አታጥፊ፣ የራስሽን ህይወት ነው።
ቆይ ለዛች ለማትረባ ሽንት ቤት አጣቢ ብለህ ነው እኔ እንደዚህ የምትናገረኝ? ከቀጨጫ አእምሮ የወጣ ቆሻሻ ሀሳብ ስለሆነ ትችዋለሁ። ይኸውልሽ ሽንት ቤት አጥባም ቢሆን ለብዙዎች ተስፋ መሆን የምትችል ጀግና ናት። እሺ እንዳንቺ በሽርፍራፊ ገንዘብ ልትገዛኝ አልሞከረችም። እንዴት ነው የምትናገረው? አሁን የመጣሁበት እስኪኝና ልጅ ከዚህ በላይ ማውራት ያለብን ይመስለኛል። ጥሩ ምን ማለት ነው? ሲጀመር እኔ እሷ ጋር መሄድ እንደማልፈልግ ነግሬሻለሁ አይደለ? ሲቀጥል ደግሞ ራሷ ነች የቀባጠረች። ምን ማለት ነው? ቢሆንም ልታሰብ ይገባል። ክብር ሊገባት ሰው ብትሆንማ እንደዚህ አይነት ጠያም ቃል ታደርጉታል። እኔ በገንዘብ ገንዘብ አሸንፍ በምን ታውቂያለሽ አይደል? ምንም ነገር ቢፈጠር በፍጹም እንደማልገናል ሄሎ ፊራ፣ የት ነህ? አለው ከሰፈር ወጥቼ እኮ አሁን ወደ ፀጉር ቤት እየሄድኩ ነው። በቃ እሱን ተወና ቶሎ ቤት ና፣ ሲስተሯ ጋር ነኝ። የምርህ ነው? ቆይ ምን ታገኘ? እና ስትመጣ እነግርሃለሁ። ቶሎ በል በቃ። እሺ በቃ። ምን ተገኘ ደግሞ እንደዚህ የምትለቀለቀው? ልትመጣ ነው። መቼ? ዛሬ ማታ። እንኳን ደስ አለህ። አመሰግናለሁ። ግን አትጨነቅ፣ ሁሉንም ማስተካከል እችላለሁ። አሁን ሪችን ስላስቀየምካት ይቅርታ ጠይቃት። የእኔ ጥፋት እንዳልሆነ ታውቂያለሽ አይደል? ቢሆንም ግን ይቅርታ መጠየቅ አለብህ። አንቺን የሚያስደስትሽ ከሆነ እሺ፣ ችግር የለውም። በቃ የሆነ ቦታ ደርሼ ልምጣና የሚዘጋጁ መዘጋጃል። እሺ እና ፍቅረኛ ተብዬዋ ዛሬ ትገባለች እያልሽኝ? አውቃለሁ ለአንቺ ጥሩ ዜና እንዳልሆነ፣ ግን እመኚ የሆነ መንገድ አናጣም። ያ ማለት ምክንያት ፈልገን ልናጣላቸው ይገባል ማለት ነው። እሱ ደግሞ ቀላል ነው እንዴ ሪች? እንደዛማ አይሆንም። ትንሽ ጊዜ ያስፈልጋቸዋል። በዛ ላይ ወንድሜ እንዴት እንደሚወዳት እያወቅሽ። ቆይ እንዴት እሱ የኔ ፍቅር አልታየውም? ሁሉ ነገር ጥዬ እዚህ ያለሁት እኮ ለእሱ ብዬ እንደሆነ ታውቂያለሽ። አውቃለሁ ሪች፣ እኔም እኮ የምችለውን እየሞከርኩኝ ነው፣ ግን ትንሽ ጊዜ ያስፈልገናል። ቆይ የኔስ ፍቅር ጊዜ ልንሰጣቸውም አይገባም። አሁን ላይ እነሱን ለማለያየት መሞከር በጣም ትልቅ ጭካኔ ነው። የቱ ጋር ነው ጭካኔ? ከአንድ መናጢ ነጥዬ ኑሮህን ላሳምር ማለቴ ነው ጭካኔ ወይስ? ኧረ ሪች ተረጋጊ። እንደዛማ ማሰብ የለብሽም። ደግሞ አሁን ልጅቷ ያለችበትን ሁኔታ ጥሩ አይደለም። ማለት እባክሽ ቤቷ ፈርሶባታል። እሱንም ገና አልሰማችም። ይሄ ለእኔ በጣም ጥሩ አጋጣሚ ነው። በቃሽ። ከዚህ በላይ ወንድሜ ሲጎዳ ማየት እንደማልችል ታውቂያለሽ። እና በቃ ጊዜው ሲደርስ እናስብበታለን። ለማንኛውም እንግዳችንን ለመቀበል ሽር ጉድ እንበል። እንዴት አደርሽ? እግዚአብሔር ይመስገን። ምነው አልተመቸሽም? እንዲያተኝም ነበር? ኧረ በፍጹም። ትላንት እንደዛ ስለተቀበላችሁ በጣም ነው የማመሰግነው። ለስጦታውም እጅግ በጣም አመሰግናለሁ። እንዴ ምን ነካሽ? ይሄ እኮ ለአንቺ ያንስብሻል እንጂ በጭራሽ ያበዛብሽ። ፈጣሪ አንተ ስለሰጠኝ በጣም ነው የማመሰግነው። ግን ታስታውሳለህ የዛን ጊዜ እንዴት ሸሽ እንደነበር?
በደንብ እንጂ ግን ብትሸሽም አለምለትኝ በላውን ተነስ። አቤት አድረን ቢሆን ቁርስ ሰራልን ነበር። ምን ማለት ነው? ይህም እኮ ቤትሽ ነው፣ መስራት ትችላለሽ። ይሁንልህ። በልሻውን ተነስ። ቆይ ከዛ በፊት ቅፍ አድርገሽልኝ አደርኩ። እኔ የምልሽ ሪቼ ሪች እንዴ? ምንድን ነው ከትናንት ጀምሮ ስርስሯ ማለት አብዝታ? ኧረ ያው ዝም ብዬ ይሻላል። ሪቾ ያቤል ብቻ ናት። እንደዛም አይሆንም። ይኸውልሽ ነገሩ እዚህ ጋር ያበቃለት ጉዳይ ነው። ትሰሚኛለሽ? አቤል የርብቃ ብቻ ነው። ይኸውልሽ ነገሩ እዚህ ጋር ማቆም አለበት። እሺ እንደውም ገና አሁን ነው የጀመረው። እሺ ደግሞ አንድ ነገር ለማድረግ ብትሞክር ታውቃለህ የሚደርስብህ። እባክሽ ማን ነግሪኝ የማውቃለሁ። እንዴት አደራችሁ? ምንድን ነው በጠዋት የምትሉት? ምንም ወንድምሽ አልተነሳም እንዴ? ነው የማታው አልበቃው? ምን ነው ቀናሽ እንዴ? አይዞሽ፣ አንቺም አንድ ቀን እድል ይደርስሻል። ለዛውም በቃ እንዴት? የሆነ ያሰብኩት ነገር አለ። እንውጣና ቁርስ እየበላን እነግርሻለሁ። እሺ፣ ግን ከዛ በፊት ቁርስ የማብሰል ግዴታ አለብን። አታደርጊም? ጭራሽ ቁርስ ሰርተሽ ልታበያት ነው? ለወንድሜ ስላደርገዋለሁ። ይልቅ ነው ያልክሽ። አባት መቼ ነው ግን ወደ ቤታችን እንሄድ? እንሄዳለን እኮ ፍቅር፣ ግን ያው ገና መምጣትሽ አይደለም። መጀመሪያ ትንሽ ተረጋጊ። እሺ በቃ ለሰዎች ማድረሰው ቃል እሱን ማድረስ አለብኝ። በተነስ እንደዛማ አይሆንም። ፊራ ስላለ እሱ ያደርሳል። እኔና አንቺ ቤት እንውላለን ማለት ነው። ይሻላል? አዎ እኔ ከዚህ በላይ መታገስ አልችልም። ትላንት ሁለቱን አብሬ ሳያቸው የተሰማኝን ስሜት ድጋሚ እንዲሰማኝ አልፈልግም። እንደዛማ አይሆንም ሪች። መጀመሪያ አንቺ ተረጋጊ። ከዛ ወንድሜ የማይጎዳበትን መንገድ ፈልገን የሆነ ነገር እናደርጋለን። ቆይ አንቺ የኔ ጉዳት አይታይሽም? ይሄን እስኪ ይገባኛል ሪች፣ ግን ሁለቱ እኮ አይናችን ሳይርቁ እሷ የምትጠላበትን መንገድ እንፈልግ። ለዚህ ደግሞ ፊራ ያግዘናል። እርግፍ አድርጋ የምትጠላው ይመስልሻል? ግን አላውቅም። ለነገሩ ለእኔ ታዩ፣ ምን ማድረግ እንዳለብኝ ያውቃለሁ። እንዴት አደራችሁ? ርብቃዬ ተመቸሽ? አዎ ፊራ፣ ለትላንትና አቀባበል በጣም አመሰግናለሁ። ኧረ እኔ ምን አደረኩኝ? ይኸውልሽ ሁሉም ሀሳብ ያቤል ነው። ኧረ ሀሳቡ እንኳን የሁላችንም ነው። ፊራ በቃ ቁርስ እንብላና ፍቅር ያመጣቻቸው እቃዎች አሉ፣ እነሱን ታደራርሻለሽ። እሺ ይሻላል? አዎ ምንም ችግር የለውም ርብቃዬ፣ አትጨነቂ። እሺ በቃ ቁርስ ላይ እሺ እሺ አጀሩ አንተ በቃ ከሪቺ ስራ አልጠፋም ብለሃል። ማታም ተፈጠረ። ኧረ እባክህ አንተ እንዴ! ልጅቷ እኮ በአንተ ፍቅር አይኗ ሳይታወር አይቀርም። አንተ ምን ሆነሃል? ድምፅህን ቀንስ እንጂ ፍቅር ብትሰማስ? ይኸውልህ አቤላ፣ ልጅቷ በዚህ ከቀጠለ ማለት ነው መስማቱ አይቀርም። ፊራ ታውቃለህ አይደል እንዴ? ብዙ የሚያስጨንቃት ነገር አለ። ይሄ ተጨምሮ እንድትጨናነቅብኝ አልፈልግም። በቃ ለማንኛውም ብትጠነቀቅ ይሻላል። ቆይ ፊራ የሰማው ነገር አለ እንዴ? አባ ና እስኪ ምግቡን እናቅርብ። እሺ መጣሁ። እስከ መቼ ድብብቆሽ እንደሚቀጥል አብረን እናያለን። ቅድም ግን ሄርሜላ ምን ለማለት ፈልጋ ነው? አልገባኝም። ኧረ ስትቀልድ ነው። ያው ሄርሜላን ታውቂያት አይደል? ቀልደኛ ናት አይደል? እሺ ምን ነው ከፋሽ እንዴ? አይ ብዙ ጊዜ አረብ ሀገር ሲባል ፈልገን የምንሄድ ነው የሚመስላቸው። በወሬያቸው ማጣፈጫ በሙሉ እኛን ሲያስገቡ በጣም ነው የሚያናደኝ። እዛ ሄደን እኮ ምን አሰልፈን እንደምንመጣ ማንም አይረዳም። ርብቃ እንደዛማ አትበይ። ቆይ እኔ አልረዳሽም ማለት ነው? ኧረ በፍጹም አንተማ ሁሉን ነገር አሟርቶ የሰጠ ስለሆንክ ትረዳኛለህ። ግን ስንቱ መሰለህ አረብ ሀገር ያለን ሴቶች ምንም ፍላጎት የሌለን የሚመስላቸው፣ ብቻ የእነሱን ቀዳዳ እንዲሞላላቸው። እሱስ ልክ ነሽ። ስንቱ አለ መሰለሽ በየቤቱ የዚህ ገፈት ቀማሽ።
በቃ ወሬን ቀይር። እኔ የምልሽ ያቺ ጓደኛሽ እንዴት ሆነች? ማ ሰሎሜ? አዎ ከወንድሟ ጋር ተስማሙ? እሱማ ምን ይስማማሉ? ያው እዛ እያለች የገዛችውን ቤት በስሟ አዙሮት እሷ ተከራይታ ነው ያለችው። በጣም ተፈዛለች። ሰው እንዴት የገዛቱ ላይ ይጨክናል? ጭካኔው እኮ የሚገባ እሷ ለፍታ በሰራችው ቤት እሱ ወልዶበታል። እሷ ግን አሁንም ቢሆን እየባከነች ነው ያለችው። ስታሳዝን። ለማንኛውም አንድ ቀን ጠይቃታለሁ። ደስ ይለኛል። ግኝበት ረቀስ ምነው ፍቅራችን በአደባባይ ካልታያላችሁ? እንደዛም ሆኖ እስኪ በተውን ማለት እነማን ነው የሚተው? አረ ያው ምን ያውን ጊዜ ሰው እኮ በጣም ከባድ ነው። እሱን ተይውና ርብቃ ጥያችሁ ጠፋል። አረ ችግር የለውም። ሪችስ አለች። ኧረ እንደውም እሷ ናት ቤቱ እንግዳ አስቀምጠሽ እዚህ ምን ትሰሪያለሽ ብላ ላከች። እንደውም ቡና ናፍላ በቃ ሞቅ ላድርገው አይደል? በቃ ርብቃ እኔ ቡናው እስኪፈላ ፊራን ይዤ ልምጣ፣ ልብሴንም ልቀይር። እዚህ ምን ትሰራለህ? አንተ ራሱ እዚህ ምን ትሰራለህ? አረ ፊራ በእናትህ በጭንቅል ፈነዳ ነው። የሲስተር አነጋገር ምንም አልተመቸኝ። እዛ ቤት የምቀጥል ከሆነ ፍቅር ያደጋ ላይ ነው። ቆይ አንተ በዚህ ሰዓት ቆይ ከዛ ቤት የመውጣት አቅሙ አለህ? ለዛ እኮ ነው ፊራ ምን ማድረግ እንዳለብኝ ንገረኝ እምልህ። ይሁን ያሰብኩት ሀሳብ አለ። ይኸውልህ አቤላ ከተሳካ ማለት ነው ምንም አያስጨንቅምሽ። ምንድነው ንገረኝ ፊራ። መቼ መጥፎ ነገር አስበህ አይደለም? አቤላ በቃ እሱን ተውና ማለት ነው ይልቁኑ ርብቃን ቤት አታስቀምጣት። አረ ሲስተሯ አለች እኮ ቡና ሊያፈሉ ነው መጣው ብያቸው ነው። አንተ ያማል እንዴ? እንዴት ቆይ ከሷ ጋር ትመጣለህ? እና ምን ላድርግ? ይኸውልህ አቤላ አንተ ያልገባ ነገር አለ። ምንድን ነው ያልገባኝ ፊራ? ቆይ አንተ የምታውቀው እኔ የማላውቀው ነገር ምንድን ነው? ከዛሬ ጀምሮ ማለት ነው ርብቃን ከሲስተር ጋር በፍጹም ትታት መውጣት የለብን። ለማንኛውም አሁን በቃ ወደ ቤት እንሂድ። ይሄን ላንቺ ብዬ ያመጣሁልሽ ዕቃ ነው። እኔ ማንንም ሙራጅ ማለት ሰው አይደለሁም። አውጭና ላይ ነው ትስጩ። አረ ማርያም ዳንቺ እኮ ነው ያመጣሁልሽ። አሁን ይሄን ኮተትሽን ጠይና አውጭና ቡናውን አዘጋጅ።